ሰላም ተማሪዎች ያላችሁ በሰላማችሁ ዘጠነኛ ክፍል ባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ የምንደው ዲስከስ እያደረግን የምንገኘው we are talking about what chapter 2 አይደለ characteristics and classification of organisms ሚሊዮን ቻፕተራችንን ነው እየተማማረን የምንገኘው የትኛው ቶፒክ ላይ ደርሰናል በዚህ ዩኒት ማወቅ ከሚገባችሁ በጣም ኢምፖርታንት ከሚባሉት ቶፒኮች መካከል አንድ በአንድ እያንዳንዱን ኪንግደም የምንመለከትበት ሴሽን ላይ ነው ያደረስነው ኦኬ ኪንግደም ፕሮቲስታ ሞኔራ አኒማሊያ ፕላንቴ ፈንጋይ ብለን እነዚህን አምስቱን የተለያዩ ኪንግደሞችን ስፔሲፊካሊ ምን ነገሮችን አካተዋል what are the characteristics of each የሚለው ነገር የምንመለከትበት 2.6 is going to be the sub unit of discussion ማለት ነው በዚህኛው ዩኒታችን ላይ ከዚህ በፊት ያነሳናቸውን ፖይንቶች ሃይላይት ነገሮችን ብቻ ዲስከስ ካደረግን በኋላ then eventually አንድ በአንድ ሌሎቹን ኪንግደሞች ወደ ማየት የምንገባ ነው okay this is just your run on recap ምናደርግበት that is what the first part 1 discussion of 2.6 ማለት ነው as always እንዳትረሱ እዚህ ጋር ምናችን አለ ዌብሳይታችን ቁጭ ብሎላችኋል okay www.lucybridgeacademy.com በጣም አድቫንስድ የሆኑ AI ፖድ የሆኑ ሾርት ኖትስ የምታገኙበት ከ10,000 በላይ ጥያቄዎችን የያዘ የኩዌስቸን ባንክ ከ5 በላይ ቋንቋ አንደርስታንድ ታደርጉ የሚያግዛችሁ የራሳችሁ የሆነ personalized AI assistant እንዲሁም ካላችሁ ቦታ ሆናችሁ ያለምንም ሐሳብ ሞባይል አፕሊኬሽናችንን ተጠቅማችሁ ቪዲዮቻችንን ዳውንሎድ በማድረግ መመልከት የሚያስችላችሁንም የኦፍላይን አክሰሲቢሊቲ አንድ ላይ ይዘን መጣ ማለት ነው አሁን ነው ጆይን ማድረጋችሁን እንዳትረሱ የዩቲዩብ ቻናላችንም ልክ እንደናንተው ተማሪዎች ካሉበት ቦታ ሆነው አክሰስ ማድረግ እንዲችሉ እንዲሁም ደግሞ በቀላሉ ተደራሽነታችን እንዲሰፋ ሰብስክራይብ ማድረጋችሁን ሐሳብና አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን ቲክቶክ ፔጃችንንም እንዲሁም የቴሌግራም ቻናላችን ላይ ማንኛውም ሐሳብና አስተያየታችሁን ልታጋሩ ትችላላችሁ ማለት ነው okay now let's go to the lesson ማለት ነው now the one thing that we discussed last time መጀመሪያ ዲስከሽናችንን ስንጀምር ከማን ነበር የጀመርነው you all remember አይደለ the term of what man Aristotle አይደለ this funny philosopher right philosopher ብቻ አይደለም ያልገባበት ነገር የለም starting from philosophy ስለ ህግም አንዳንዴ አውርቷል in terms of biology ላይ በጣም የተለያዩ ኮንሰፕቶችን ዲራይቭ ማድረጉን ተመልክተን ነበር አሪስቶትል መጀመሪያ ዲስክራይብ ያደረገው ነገሮችን በምንድን ነው በአይኑ መመልከት የሚችላቸው ነገሮች ላይ ብቻ ፎከስ አድርጎ ወይም ደግሞ we call it what gross የሆነው ሞርፎሎጂ ላይ ዲፔንድ አድርጎ ነው በተለያዩ ነገሮች ሊሆን ይችላል ኦኬ ይሄ in terms of what in terms of medical equipment ባለመኖሩ ኦኬ in terms of medical advancement technological advancement ባለመኖሩ በተለያዩ ሪዝኖች mainly ፎከሳችን ምን ላይ ነበር በአይናችን ማየት በመንችለው ማለት ነው አንድ ነገር ደም አለው ደም የለው አንድ ነገር ምን አይነት ከለር ነው ያለው ቢጫ ነው አረንጓዴ ነው ቀይ ነው የሚለው just cross morphology ላይ ዲፔንድ አድርጎ ነበር ክላሲፋይ ያደረጋቸው the first classification what ሁለቱ ነገሮች ብቻ ፕላንት እና አኒማሎችን ብቻ ነበር ኮንሲደር ያደረገው ያ እጽዋትና እንስሳቶችን ብቻ ነበር ኦኬ ያ ማለት ግን ማለት ነው አሁን ላይ በሽታ የሚመጡ ነገሮችን ጥቀሱ ብላችሁ the first thing that comes to your mind is microorganisms አይደለ or the MOs right the MOs ማለት ነው this are it right microorganisms ምንም ጥያቄ የለው ነገር so the microorganisms basically bacteria and viruses fungi protozoa whatever the microorganism type is protozoaዎችን አንድ ላይ ጨምሮ ማለት ነው there are different microorganisms አሉ በእነዚህ ክላሲፊኬሽን ውስጥ የማይመደብ in terms of plant እና animal classification ውስጥ የማይገቡ አሉ ያ ነው ትልቁ ድሮባኩ የአሪስቶትል ክላሲፊኬሽን አይደለ yes of course ይሄን በደም ኢን ዲቴል አውርተን ነበር ከዛ በኋላ ነው እንግዲህ እዚህ ጋር የምትመለከቷቸው እንደነ ባክቴሪያ እንደነ ቫይረስ እንደነ ፈንጋይ እንደነ ፕሮቶዞአ የመሳሰሉት የሚገቡበት ምን ያስፈልጋል ክላሲፊኬሽን ሲስተም ያስፈልጋል ማለት ነው ከዛ በኋላ ነው እንግዲህ the 5 domain classification or we call them what 5D ማለት ነው okay ብዙ ጊዜ እናንተ የምታውቁት 3D ነው እሱም አውቶማቲክ መኪና ላይ ነው then eventually this is the 5 ምን ላይ ዲፔንድ አድርጎ the 5 kingdoms አይደለ so አምስቱ የተለያዩ ኪንግደሞችን ክላሲፋይ ያደረግንበት or ደግሞ የተፈጠረበት ትልቁ ሪዝን ዓለም ላይ ያሉ ማይክሮኦርጋኒዝሞች አሪስቶትል በፈጠራቸው የክላሲፊኬሽን ሲስተም ስለማይካተቱ ነው ማለት ነው okay now ከዛ በኋላ ነው እንግዲህ ኢምፖርታንት የሚባሉ ኮንሲደሬሽኖች ከተዘረዘሩ በኋላ የተለያዩ ካራክተሪስቲክሶች or የተለያዩ ሚንሶች ምን ነገሮች ላይ ዲፔንድ አድርገን ነው ክላሲፋይ ማድረግ ያለብን የሚለው ከታየ በኋላ መደም መጣ ማለት ነው ወደ ክላሲፊኬሽናችን መጣ ማለት ነው ለምሳሌ ዲፔንዲንግ አፖን ኒውትሪሽን ካያችሁ these are what different types of what criteria ልትሏቸው ትችላላችሁ ቼክሊስት okay you can call them what ቼክሊስቶች ናቸው እነዚህ okay ቼክሊስቶች የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ መልካም የትምህርት ጊዜ